ጤና ይስጥልኝ እንደምን አላችሁ ውድ ሸገር ኤፍኤም ቤተሰቦች ሄሎ ቱሞሮ የተሰኘው የፖድካስት ዝግጅታችን ላይ እንገኛለን። ዛሬ ደግሞ ራሳቸውን በእውቀት በንባብ ለመገንባት ባለፉት 2 ዓመታት ውስጥ የተለያዩ መጽሐፍትን በየወር ውስጥ እየመረጡ የንባብ ባህላችንን ለማሳደግ ከሚሰሩት ህዳግ የመጽሐፍት ክበብ ጋር ቆይታ አድርገናል። ቪዲዮውን እስከ መጨረሻው ድረስ እንድትመለከቱት እየጋበዝን ከሸገር ጋር ስለምትሆኑ እናመሰግናለን። ራስን አስተዋውቀንና እንጀምር። ስሜ ቅዱስ ንጋቱ እባላለሁ። የህዳግ መጀመሪያ ላይ ከነበሩ ሰዎችና አሁንም የማህበሩ አባል ነኝ ማለት ነው። መልካም። እንግዲህ መጀመሪያ ላይ ህዳግን ከመቀላቀልህ በፊት የነበረ አንተነትና ከዛ ከተቀበልከው በኋላ ደግሞ ያንተው ያንተነት አለና ምን ጠቅሞኛል ወይ ደግሞ የተለየ ነገር አግኝቼበታለሁ እኔ ላይ ማንበቤ ወይም ደግሞ የንባብ ማዕከሉን መቀላቀሌ ይሄን አግኝቼበታለሁ የምትለው ምን አይነት ነገር አለ? ሁሌ ያው መጽሐፍ ታነቢያለሽ፣ መጽሐፍ ማንበብ ግዴታ ነውና ህዳጋ እንደዚህ ግሩፕ ላይ ምናምን ስትመጪ ግን አንቺ ብቻሽን አይደለሽም፣ የሌላው ሀሳብ አለ ምናምን ነገርና ብዙ ጊዜ እኔ ማነባቸው ምርጫዎቼ የሆነ የተወሰኑ ፊክሽን ላይ ብቻ ፎከስ አደረግ ነበርና ህዳጋ ከመጣው በኋላ ፍልስፍናውንም ግለ ታሪኩንም በቃ ህዳግ የመረጠው መጽሐፍ ግዴታ ማንበብ ስላለብኝ አነባለሁ። ይሄ ምርጫ ነበርኝ በፊት ላይ ማንበብ የምፈልገው ነው መርጬ ምናምን እኔ ራሴ ማንበብ የምፈልገው ነበር ማነበውና አሁን ግን ህዳግ ከገባው በኋላ ህዳግ ከተጀመረ በኋላ እንደ ማህበር የተመረጠ መጽሐፍ ግዴታ አንብበሽ መምጣት ይኖርብሻልና በዛ ነው ያሻሻልኩት ነገር። ምርጫዎቼን እንኳን ትቼ የፈለኩት በህዳጉ በማህበሩ በተመረጠው መጽሐፍ ላይ አንብቤ መገኘት ይኖርብኛልና ምርጫዎቼን ትቻለሁ ማለት ነው። መምረጥ ትቼ ማንበብ ጀምሬያለሁ ሁሉንም መጽሐፍ። መልካም። ደራሲዎችን እንግዲህ ትጋብዛላችሁ በውይይታችሁ አጋጣሚ መሀል ላይ ደራሲዎች በሚገኙበት ጊዜ በማይገኙበት ሰዓት ላይ የሚኖረው የሚሰጠው የሀሳብ ልዩነት ሊፈጠር ይችላል። ለምሳሌ ደራሲው በማይኖርበት ሰዓት ላይ የሚደረገው የመጽሐፍት ውይይት ምን አይነት መልክ አለው? ደራሲው በሚገኝበት ጊዜስ ደግሞ የሚደረገው ውይይት ምን አይነት መልክ አለው? ኖርማሊ ይሄ ደስ የሚልሽ ነገር እኛ ጋር ሁሉም በቃ ይሄ ምንድን ነው የሚባለው ማውራት ያለበትን ነገር ያወራል፣ መጠየቅ ያለበትን መናገር ያለበትን ባይዜ ብዙ እንትኖች ስለሚጻፉ ምናምን ይሄ የምናወራውም ነገር ሪከርድ ስለሚደረግ ያ ሰውዬ ጋር መድረሱ አይቀርም። ለምሳሌ ባይመጣ አሁን ደራሲው ባይመጣ እንኳን ይሄ ያወራነው የተነጋገርነው ነገር ደራሲው ጋር መድረሱ አይቀርም እና መጣ አልመጣ ብለን አይደለም የምናወራው። ቢመጣም ማውራት ያለብንን ነገር ከማውራት ወደ ኋላ አንልም፣ ከሌለም ደግሞ ድፍረታችን ተመሳሳይ ነው። አንዳንዴ ይሄ አንበበሽ የምትመጭበት ታይም አለ አይደለ? አንድ ወሩን የምትዘጋጂው መጽሐፉ ላይ ምንድነው የምትጠቀመው፣ ምንድነው የሚሰጠው። እኛ ለየት ማለት ያለብን ኦልሬዲ ተሰብስበሽ ለማውራት የምትፈልጊው ምንድነው መጽሐፉ ላይ ጉለቱ የሚለውን ነገር አይደለ? ጉለቱ ምንድነው መጽሐፉ ደግሞ ለኛ ሊያበረክትልን የፈለገው ነገር የሚለውን ነገር ስለሆነ ብዙም እንትን አንልም። ምንም ልዩነት የለውም። መጣም አልመጣም ደራሲው እኛ ከመናገር ወደ ኋላ አንልም፣ የትኛውንም ነገር ማለት ነው። ኮሜንቱ ደግሞ ይደርሷል በእርግጠኝነት። መልካም። የንባብ ባህላችን እንግዲህ ለማሳደግ ይሄ ክበብ አንድ ትልቅ አስተዋጽኦ አለው ብዬ አስባለሁ። የንባብ ባህል ማደግ ላይ የንባብ ሀሳቦች፣ የንባብ ውይይቶች መደረጋቸው በራሱ የራሳቸው የሆነ አስተዋጽኦ ስላላቸው ማለት ነው። አንተ በራስህ ወይ ደግሞ በግልህ ንባብ እኔን ጠቅሞኛል ወይ በዚህ መልኩ ህይወቴን ቀይሮታል፣ ይሄን አይነት ጥቅም አግኝቼበታለሁ የምትለው ነገር ካለ እሱን እናንሳ። ንባብ ኦልሬዲ አሁን ልጅነት ላይ ነው። ልጅነቴ ላይ ማዘር የሆነ መጽሐፍ እንዳነብ ምናምን ትንሽ ተገፋፋኝ ነበር ልጅነቴ ላይ። ያኔ እኔ ሳነብ ማነበው እሷ ደስ እንዲላት ነበር። እሷ ደስ እንዲላት አነባለሁ። ከዛም ለምጠይቀኝ ጥያቄ መልስ ለመስጠት ነው ማነበው ምናምን ነገርና ግን ይሄ ነገሮች እያደግሽ ስትመጪ ግን ያነበብሽው ነገር ምን ላይ ቫልዩ እያደረገ እንደሚመጣ አታውቂም። የሆነ አድ እያደረግሽ ነው የምትመጪው ንግግርሽ ላይ፣ አስተሳሰብሽ ላይ የሆነ ሙሉ አትሆኝም እኮ ነገም ከነገ ወዲያ ሙሉ አልሆንም። ግን የሆነ ነገር አድ እያደረኩ እንደሆነ ግን ይሰማኛል። የሆነ በብዙ ነገር ስቀየር ይታወቀኛል ራሴ በምጽፋቸው አንዳንድ ጽሁፎች፣ በምናገራቸው ንግግሮች
የሆነ አድ እያደረግኩ እንደሆነ ይሰማኛል። የሆነ መጽሐፍ አንብቤ ከዛ በኋላ ያለኝ ማንነት ትንሽዬ የሆነ የሚጨምርልኝ ነገር ይኖራል። ይሄ ከልምድ የልምድ ህይወትን ትንሽ የመተው ባህሪ ላይ ትመጫለሽ። አብዛኛው ጊዜ ማንበብ ለእኔ ጠቅሞኛል ልለው የምችለው ሰው ከሰው ጋር እንዴት መሆን እንዳለብኝ። ሰው ማለት ብዙ ጊዜ አልገባንም እንጂ መጽሐፍ ነው እና ከመጽሐፉም በላይ ሰውን መረዳት ትችያለሽ ባነበብሽ ቁጥርና ያ ነገር ለእኔ ጠቅሞኛል ብዬ የማስበው በዛ መንገድ። ራስሽን አስታውቂንና እንጀምር። ህይወት ሰሙ ይባላል። ህዳግ ክበብ ላይ ምን ያህል ጊዜ ቆየሽ? ከተጀመረ ትንሽ 1-6 ወር ሊሆን ነው። ስለዚህ ኦልሞስት 1 ዓመት ማለት ነው። እንደዛ ነገር። ህዳግ ላይ ከመግባትሽ በፊትና ከገባሽ በኋላ ራስሽ ላይ ያገኘሽው ለውጥ ምን አለ? እንዲህ በውል ወይም ደግሞ በግልጽ ያየሽው ለውጥ ካለ እሱን ከንባብ አኳያ ከንባብ አንፃር። ኦኬ፣ ከመግባቴ በፊት አነባለሁ መጽሐፍ፣ ግን የራሴ ቴስቶች የምላቸው መጽሐፎች ወይም ደግሞ እንደ ትሬንድ የወጡ መጽሐፎች ካሉ እነሱን ለማንበብ ሞክራለሁ። ግን ደግሞ ይሄ ራሴን አልፈትሽም። በቃ ኦልሬዲ አንብቤ መጨረሻ ነው እንጂ ማስበው ከዛ በኋላ ምን አገኘው ምናምን የሚለውን ነገር አላሰላስለውም። በቃ ለጊዜ ማሳለፊያ አይነት ነገር ነበረ ከዛ በፊት። እና ደግሞ ላልጨርሳቸው የምችላቸው መጽሐፎች አሉ ወይ ረጅም ጊዜ ሊወስዱብኝ የሚችሉ አይነት መጽሐፎች ነበሩ። ግን ህዳግን ከተቀላቀልኩ በኋላ አንደኛ ከምርጫዎች ወጥቼ ሌሎችንም እንዳይ ምርጫዎች አይደሉም የምላችሁንም አንብቤ ወይ ደግሞ እንትን ብዬ ጠይቄም ሳይሆን ጀስት እሱን ስላልሳበኝ ሊሆን ይችላል ወይ ደግሞ እንደ ትሬንድ ስላልተያዘ ሊሆን ይችላል። ብቻ በብዙ ምክንያት ምሸሻቸውን መጽሐፎች ሳልወድ በግዴ እንዳነብሆኛለሁ በሚመረጡት ምርጫዎች ምክንያት ማለት ነው። ሌላው ደግሞ ረጅም ጊዜ ሰተን አሁን 1 ወር ማለት በብዙ ነገር ውስጥ ሆነሽ ነው የምታነቢው። ግን ደግሞ ቁጭ ብለሽ ኦኬ ምንድን ነው ያገኘሁት ከደራሲው አኳያ ስለ ደራሲው ራሱ ብዙ ሰርች ማድረግ ሊኖርብሽ ይችላል። ከዛ ካነበብኩት በኋላ ምን ያስኩኝ ስዋይ ምንድን ነው የማቀርበው ብለሽ በደንብ ትዘጋጃለሽ። 1-2 ነው የምታነቢው ምናምን። ከመጣሽ በኋላ ደግሞ የተለየ ሀሳብ ሲመጣ ምናምን ኦኬ እኔ ያላየሁት ያለፍኩት ነገር አለ ወይ ብለሽ ትመለሻለሽ። ስለዚህ የሆነ ነገር ታገኝበታለሽ ማለት ነው። የሳትሽውንም እያገኘሽ የምር ደግሞ የሆነ ነገር አግኝተሽበት የምትወጪው አይነት የንባብ ልምድ እንዲኖርሽ ያደርጋልና እንደዚህ ነገር አግኝቻለሁ ብዬ አስባለሁ። ስለዚህ በደንብ የሀሳብ መንሸራሸር፣ ሀሳብን የመግለጽ እንዲሁም ደግሞ አዳዲስ እይታዎችንም የማግኘት የራሱ የሆኑ ጥቅሞች አሉት። በጣም ብዙ ሰዎች ደግሞ እንግዲህ አንዳንድ ጊዜ በተለይ ደግሞ አሁን ላይ ንባብ ረጅም ነገር በመሆኑ የተነሳ አሁን ብዙ ነገራችን ሾርት ስፓን እየሆነ ነው እና ይሄ ሾርት ቲክቶካችን ቢሆን የምናያቸው ነገሮች ረጅም ነገር የማንበብ ብቻ ሳይሆን ቪዲዮዎች እንኳን ቢሆኑ ረጅም የማየት ልምዳችን ዝቅተኛ ነው ተብሎ ሲነገር ይሰማል እና ከዛ አንጻር ንባብ ደግሞ የራሱ የሆነ አስተዋጽኦ ይኖረዋል። እሱንስ እንዴት ታይዋለሽ? ካንቺ ወይም ደግሞ እኔ ላይ ከጠቀመኝ ከምትይው ተነስተሽ ማለት ነው። ኦኬ፣ አሁን በህይወትሽ ብዙ ነገር ያጋጥምሻል አይደለም? ሀሳብሽን በትንትን የሚያደርጉ ነገሮች ሳነብ እኔ አእምሮ ይሰበሰብልኛል በጣም በቃ ለረጅም ጊዜ በቃ የሆነ ደስ የሚል ሜንታል እንትን ላይ ነው አእምሮ ራሱ ማለት ነው። ያለብኝን ስትረሶች መተው ሳይሆን ለጊዜው ግን ኦኬ እዛ ውስጥ ላለው ካራክተር ጊዜ ይሰጣለው፣ እዛ ውስጥ ላለው ሂስቶሪ ጊዜ ይሰጣለው ምናምን እና የውጭ ያለው ነገር የሆነ ጊዜ ማስተንፈሻ አለኝ ማለት ነው ሳነብ። ሌላው ምንድነው አሁን እኔ ራሴን ሳይሆን የሆነ ትንሽ ሶሻል ሚዲያ አይቼ ትንሽ የሆነ ነገር አይቼ ስገባና መጽሐፍ ሳነብ ይለያያል የኔ አቋም ራሱ ማለት ነው። የሚሰማኝ ሰላም ሊሆን ይችላል። ከኮንቴንት አኳያ መርጠሽ ማየት ትችላለሽ፣ ኮንቴንትም ሶሻል ሚዲያ ላይ ምናምንም። ግን መጽሐፍ የሚለይ ነገር አለው። በቃ አንዳንዴ ስቦ የሚያስቀርሽ ነገር ይኖራልኝ። ከዛ ደግሞ ጊዜሽን እንዳላባከንሽም ነው የሚገባሽ ውስጥሽም። ምክንያቱም ሰላም አለው። በቃ ካነበብሽ በኋላ የሚሰማሽ እረፍት አለው፣ የተለየ እረፍት ማለት ነው። ስለዚህ ሶሻል ሚዲያ ልጠቀምም አይደለም እኔ የምጠቀማለሁ። ግን ደግሞ አሁን ህዳግ ላይ ስትገቢ ግዴታ ላይ ለ15 ቀን ቴሌግራም ኦንላይን ላይ ገብተሽ የምታቀርቢ መጽሐፍ ትዘጋጃለሽ። ከዛ ደግሞ ለወር የሚደርስ መጽሐፍ አለሽ። ማንበብ ብቻ ደግሞ አይደለም፣ ቅድም እንዳልኩሽ የሆነ ነገር ታውጫለሽ። ስለዚህ ቢዚ ነሽ። ሶሻል ሚዲያ ራሱ የምታይበት ነገር ካየሽ ደግሞ ምናልባት የሚሆነው ስለ ደራሲው ማንነት ለማወቅ ስለ መጽሐፉ የተወራ ነገር ሪቪው የተሰራ ነገር ካለ ምናምን ነው ሊሆን የሚችለው። ሰው የሆነ የምታባክኙ ነገር አይኖርሽም በየዕለት ተዕለት ህይወትሽ ማለት ነው። ስለዚህ እሱ ነው ማለት ይቻላል። ስለዚህ የማንበብ ልምድሽን ማሳድጎታል ማለት እንችላለን። እንደ ህዳግ ነው እንግዲህ የምጠይቅሽና ሰዎች ወደ እናንተ ጆይን ሲያደርጉ በተለይ ደግሞ አዳዲስ ሰዎች ሲመጡ የማንበብ ልምዳቸው እንዲያድግ ወይም ደግሞ ሀሳቦች እንዲሰጡ የምታደርጉት ወይም ደግሞ የተጠቀሙት ቴክኒክ ካለ እሱን አካፊ። እኛ የምንጠቀመው ቴክኒክ ማለት ነው አንዳንዴ የሚቀላቀሉ ሰዎች ከኛ የበለጠ የባህል ልምድ ያላቸው ሰዎች ሊሆኑ ይችላሉ። በጣም ትላልቅ ሰዎች ሊሆኑ ይችላሉ።
እና የሁላችንም ኤክስፔሪንስ ይለያያልኝ። እንደ አዲስ ጆይን ስታደርግ ይዘሽ የምትመጪው ነገር ከሰው ወደ ሰው ይለያያልኝ እና መጀመሪያ መጽሐፉ ልክ እንደተመረጠ እናሳውቃለን። ለምሳሌ የዚህ ወር የተወያየንበትን ቃለ ጉባኤ ይወጣል። ከዛ የተወያየንበት እንደዚህ መጽሐፍ ላይ ነው፣ ኔክስት የተመረጠው መጽሐፍ ይሄ ነው የሚል ይወጣል። ስለዚህ አንብቦ ቁጭ ያለ ሰው ሊኖር ይችላል፣ ድጋሜ ያየዋል። ስለዚህ ጆይን ያደርጋል እንደ አዲስ። እኛ ግን የምንለው መቅረት የለባችሁም ነው የምንለው ሁል ጊዜ ማለት። ስለዚህ እናሳውቃለን። በወር ውስጥ የሆነ ሰዓት ላይ መጽሐፍን እያነበባችሁ እንደሆነ ማስታወሻ አይነት ነገር ቁጭ እናደርጋለን። ስለዚህ እንዳልኩሽ የሚመጣው ሰው በጣም ይሄ የንባብ ልምዱ በጣም የዳበረ ሊሆን ይችላል። የሆነ ነገር እናገኛለን ከሱ ወይ ደግሞ ለመጀመሪያ ጊዜ አንብቦት ሊሆን ይችላል። በተለይ አዳዲስ መጽሐፎች ሲወጡና ስናነብ ሰው ይበዛል። አዲስም ስለሆነ እኩል አንብበን ደግሞ የምንመጣው ነገር አለና ይሄ ደግሞ እንደ ትሬንድ እንዲያደርጉት እንዲመጡ በደንብ ፕሮሞት እናደርጋለን። ስልክ እንለዋወጣለን። ይሄ ከውይይቱም ውጭ ደግሞ ባሉ ነገሮች ውይይቶች፣ ቅድም እንዳልኩሽ አንዳንዴ ክርክር ይፈጠራል። ክርክር ስልሽ የሆነ ውይይት ነው ግን ፎት የሚያደርግ ነገር ሊጠብቅሽ ይችላልኝ። በጣም ወድጄው መጽሐፉ ተመችቶኛል ምናምን ብለሽ መተሽ ግን ደግሞ የሆነ ሰው አልወደደውም ሬቱን እንዲህ ሰጥቼዋለሁ ሲልሽ ኦኬ እስክትውጪ ነው የምትጠብቂው ከዛ ሰው ጋር ፐርሰናል ነገር ለማውራት ደግሞ እንዴት ነው ያየኸው ምናምን እዛ ጋር ሰውም ስላለ ምናምን ያላወሩት ኢሹ ሊኖር ስለሚችል ስለዚህ የሆነ ኢንትራክሽን ይኖሩሻል። ሰውየውን ፑሽ ታደርገዋለሽ ወደዚህ እንዲመጣ ማለት ነው። ስለዚህ ልዩነት አይሰማሽም። ሁሉም ሲመጣ የራሱን ሀሳብ ነው የሚያንጸባርቀው። ማንም ከማንም አይበላለጥም። ማንም ኤክስፐርትም ላይኖር ይችላል ሊትሬቸሩ ላይ ይሄ በማንበብ የመጣ ነገር ስለሆነ ስለዚህ ሀሳብ መለዋወጡ ምናምን ይበልጥ ቀጣይ እንዲመጡ የምናደርግበት ነገር ነው። ፕሮሞሽን በደንብ እንሰራለን። ቴሌግራም ቻናል ላይ ከጎን የምናውቃቸውን ጓደኞቻችንን እኔም እንደዚህ በጓደኞች ስለመጣው ለጓደኞችም ትነግሪያለሽ ይሄ መጽሐፍ ነው የምናነበው የሚል ነገር ያለው ደግሞ ገዝቶ ትርፍም ሊሰጥ ይችላል ማለት ነው። ደራሲዎችን በምትጋብዙበት ሰዓት ለምሳሌ ቅድም እንዳነሳሹ ደራሲዎች እዛ ውይይት ላይ በሚገኙበት ጊዜ የተለያዩ ሀሳቦችን ታነሳላችሁ። ምናልባት ከጋበዛችሁት እስካሁን ከቆያችሁት ደራሲ ውስጥ ያገኛችሁት ለየት ያለ ምላሽ ካለ ወይም ደግሞ እንዳልጠበቅኩም እንዳላየሁትም ነበር የሚል አይነት ምላሽ አግኝታችሁ የምታውቁ ከሆነ እሱን አካፊ። ሮማን ተወልደ ብርሃን መታ ነበር ውዲታ ላይ እና እንደ ቅርብ ሰው ነው ያለቃትም ጓደኞቼ ያውቋታልኝ እና ልክ መጀመሪያ እሷ እንደመጣች ሳስበው ሀሳቦቼን በቃ ኦኬ ላወጣቸው የነበሩትን ሀሳቦች መቅበር ጀምሬ ነበር። ኦኬ ይሄ ኢንአፕሮፕሪየት ነው ምናምን ብዬ ከዛ ግን እሷ በጣም ኢንካሬጂንግ ናት ምናምን ልጆች ያውሩ ወይ እኔ ልሂድላችሁ እዛ ጋር ልሆን ምናምን እያለች ነበረ። ላይክ የነበራት ሪሌሽንሺፕ ልክ በቃ እዛ ጋር እንደምታያት ሮማን አይደለችም ለእኔ ማለት ነው። ለሚያውቃት ሰው ኦኬ ፍሬንድ ልትሆን ይችላለች እና በቃ አውሩልኝ ምናምን አለችን እና አንዳንዴ የሆነ የሚሸፍነውም ነገር አልነበረም እሷ ጋር ሳወራ ማለት ነው። በጣም የገረመኝ ነገር ደስ ይላል። በቃ ይሄ የተሰማሽን ለጻፈው ሰው እንዲህ ነው ብሶትሽን መናገር በይው። ምክንያቱም አንዳንድ ክፍት ሆኖ የተሰማሽን ቦታ ለምን ክፍት ሆነ ለምን እንደዚህ ሆነ ምናምን ብለሽ እዛው ጋር መልሱን ስትሰሚው ደግሞ ልብሽ እርፍ ይላል፣ ነፍስሽ ያርፋል። ቢኮዝ አንድ ወር ሙሉ ከዚህ መጽሐፍ ጋር ተጣብቀሽ ነው የኖርሽው እውነት ለሚያነበው ሰው። ስለዚህ ያለሽን ነገር በሙሉ ይሄ ጥለሽባት ኦኬ ብለሽ የሆነ ነገር አግኝተሽ ነው የምትሄጂው እና ሳልጠብቀው እንደዚህ አይነት ሰው አትመስለኝም ነበርና በጣም ደስ ያለች መክራን አለች። እንደ እናትም እንደ እህትም ነበር መክራን ሄደች፣ በተለይ ደግሞ ለሴት ልጆች ማለት ነውና ደስ የሚል ቆይታ ነበረን። ሳልጠብቀው በጣም አሪፍ ካደረጉት ደራሲዎች መካከል እኛን ጆይን አድርገው ሮማን ተወልደ ብርሃን ናትና እናመሰግናለን ስለተቀላቀለችና ስለመጣች። እሺ እንኳን ደህና መጣችሁ። ይሄ የህዳግ የመጽሐፍ ክበብ ነው። ዛሬ ለ20ኛው ወርሃዊ የመጽሐፍ ክበባችን የተገናኘ ነው። ሰው ባለፈው ወር የመረጥ ነው የአልበርት ካሚዩ ዘ ስትሬንጀር መጽሐፍ ወደ አማርኛ የተረጎመው በይፍታ ዘለቀ የተረጎመው ባይተዋሩ መጽሐፍ ላይ ነው ዛሬ የምንወያየው። ለአንድ ወር ያው ስናነበው ቆይተናል። ስለዚህ ዛሬ ደግሞ ስለዚህ መጽሐፍ አንብበን የተረዳነውን ያልተረዳነውን ህዳግ የመጽሐፍት ክበብ ሲመሰረት እንግዲህ ዋና ዓላማው ምን ነበረ? የመጀመሪያው መጽሐፍ መርጣችሁ የመጀመሪያው ዙር ውይይት ስታደርጉስ እንዴት ነበረ? እሺ እንግዲህ ዓላማው መሰባሰብ ነው። ስንሰባሰብ በመጽሐፍ ዙሪያ ምክንያቱም ከዚህ በፊት አሁን ህዳግ የመጽሐፍ ክበብ ውስጥ ካሉ ልጆች ጋር በአንድም በሌላ እንተዋወቃለን፣ ግን የምንገናኘው እንዲሁ የጓደኝነት ግንኙነት ነውና ግን በዛ መሀል ስለ ደራሲ፣ ስለ መጽሐፍ፣ ስለ ህትመት፣ ስለተለያዩ ጉዳዮች ይነሳልና ያ ሀሳብ እንደዚህ ኢንፎርማል ዝም ብለን ስንገናኝ ከምናወራው ለምን መጽሐፍን ምክንያት አድርገን በየወሩ ቢያንስ መጽሐፍ ላይ ያተኮረ ግንኙነት እየተገናኘን በዛ ውይይት ለምን አናደርግም በሚል ዓላማው መጽሐፍ ላይ ያተኮረ ቢያንስ በወር አንዴ
ውይይት ለማካሄድ ነው። በተለይ ደግሞ አሁን በፊት አሁን የሚያስቀና እንትን ነበረ የሚያስቀና ጊዜውን እርግጠኛ አይደለም በሳምንቱን በየወሩ ምናምን አሁን የቀደምት ደራሲያን እነ ጋሽ ስብሐት ሌሎችም ባሉበት እንደዚህ በየቤታቸው ምናምን እየተገናኙ በመጽሐፍ ዙሪያ ይወያዩ ነበርና ያንን ስንሰማ አሁንስ እኛስ ብናደርገው ብንሞክረው በሚል ዓላማ በተለይ ደግሞ በቃ ባህላችንን የንባብ ባህላችንን ለማዳበር ኢንዲቪጁዋል እያነበብን ለብቻችን ከምንቆንዝም ሀሳቡን ያነበብነውን ሀሳብ ለማንሸራሸር ከኩያችን ጋር ከቅርብ ካለ ሰው ጋር ለማድረግ ነው። ያንን ዓላማውን ያንን የውይይት በቃ ንባብ ጋር ያተኮረ እንትን ለማድረግ ነው። መልካም። ብዙ ጊዜ እንግዲህ እንደዚህ አይነት በተለይ የመጽሐፍት ስብስቦች በተለይ በወጣቶች ሲሆን ተጀምሮ ዘለቄታ የመሄድ ነገር በጣም ከባድ ነው። ብዙ ክበቦች፣ ብዙ የወጣቶች ስብስቦች ይመሰረታሉ። ነገር ግን ዘልቀው ብዙ የመሻገር ነገራቸው ያው አጠያያቂ ነውና ህዳግ ደግሞ 2 ዓመታትን ተሻግሯልና ከሌሎች ከእንደዚህ አይነት ስብስቦች በምን እናንተ ትለያላችሁ? እንዴትስ ደግሞ ይሄን ያህል ጊዜ መዝለቅ ቻላችሁ? አይ ቲንክ ፍላጎቱ ይመስለኛል። ፍላጎቱና ምን ያህል ነው የምንፈልገው። ምክንያቱም አሁን ሁላችንም የተለያየ ስራ ነው የምንሰራው፣ የተለያየ ትምህርታችን የተለያየ ትምህርት ነው ያለን። ቦታችንን ብታዩ አንዱ ከሀያት የሚመጣ አለ፣ ከቃሊቲ፣ ከ4 ኪሎ፣ ከሜክሲኮ የተለያየ ቦታ ነው የምንመጣው እና እስካሁን እንግዲህ ለ2 ዓመት የዘለቅ ነው ብዬ የማስበው እኔ እንፈልገዋለን። በቃ ይሄን ነገር እንፈልገዋለን። ከዛ መተንም ደግሞ እዚህ ያለውን ነገርም ደግሞ ወደነዋል ብዬ ነው የማስበው። ለሌሎች ስብስቦች ግን ምናልባት እንደ ሀሳብ አሁን ጀማሪዎች አሉ፣ ብዙ የመጽሐፍት ስብስቦች የመጽሐፍት ክበቦች አሁን ላይ እንደ ልማድ ወይም ደግሞ እንደ ባህል እየተደረጉ ብዙዎች እየተመሰረቱ ነውና እናንተ ምናልባት ትንሽ ቀደም ከማለታችሁ አንፃር ለሌሎች ትምህርት በሚሆን መልኩ ወይ ደግሞ ይሄን ቢያደርጉ ጥሩ ነው፣ ይሄ ዘለቄታ ጊዜ ያደርጓል የምትለው ነገር ካለ እሱ ብትጨምር ደስ ይለኛል። ወል እሺ፣ ይሄ በጣም ጥሩ ነው። አሁን እኛ በወር አንዴ በአንድ መጽሐፍ ዙሪያ ነው የምንገናኘው። በየ15 ቀኑ ደግሞ ቴሌግራም ግሩፕ አለን። እዛ ላይ ደግሞ በየ15 ቀኑ ደግሞ የተለያየ መጽሐፍ ላይ እንነጋገራለን እና እንደዚህ አይነት የተለያዩ ኢንፎርማል የሆነ ግንኙነታችን የተሻለ እንዲቆይ አድርጎታል። በዛ ላይ ደግሞ እንዲህ በወር አንዴም ደግሞ ጉዞ እናደርጋለን የተለያየ ከከተማ ውስጥና ከከተማ ውጪ። ለንባብ ባህላችን በተለይ ደግሞ ለሀገር ወይም ደግሞ ለመጪው ትውልድ ንባብ ብዙ ጊዜ እንዴት ነው የሆነ የራሱ የሆነ አስተዋጽኦች አሉትና ያን ከማድረግ አንፃር የህዳግ የመጽሐፍት ክበብ እሱ ምን አስተዋጽኦ አበርክቷል ብለህ ታስባለህ? አነሳሳት ሌሎች የንባብ ክበቦች በተለይ ትምህርት ቤት ያሉ ዩኒቨርሲቲ ያሉ የተከፈቱ ወይም ደግሞ ሊከፈቱ ያሰቡ ወይም ደግሞ ኢንፎርማሊም በየጎረቤቶች በየጓደኛዎች የሚከፈቱ ካሉ ኢምፖሲብል መስሎ እንዳይታይ በቃ ሲምፕሊ የሚሆን ነገር ነው እና ደግሞ ብዙም ደግሞ ይሄ ወጣቱም ብዙ ይተቻል። አንዳንዴ ወጣቱ እንትን ላይ ነው ወጣቱ ምናምና፣ ግን ሁሌ እንደዛ አይደለም። ስለዚህ በጣም የሚፈልገው ሰው ካለ 2-3 ሆኖ ማድረግ ይችላል። ሌላው ደግሞ እኛ በተቻለ በጣም የተመረጠውን መጽሐፍ የምንወያይበት ቀን ላይ በተቻለ ደራሲው እንዲገኝ ጥረት እናደርጋለን። ባይችል እንኳን ቢያንስ አውቆ እንዲቀር ወይም ደግሞ አውቆ እንትን እንዲል። ምክንያቱም እዚህ ጋር ቅድም እንዳልኩሽ ልምድ የንባብ ብዙ ልምድ ጸሐፊዎችም ስላሉ እዛ ጋር የሚሰጡ ሀሳቦች አሉ፣ አስተያየቶች አሉ፣ መብከንከኖች አሉና ምናልባት በቀጣይ ህትመቶች እኛ እንደ አንባቢ ምክንያቱም በራሳችን ነው የምንሰባሰበው፣ በራሳችን ነው የምንገናኘው። ስለዚህ የተሰማንን ነው የምንገልጸው፣ የተሰማንን ነው ያየነውን ነው እንትን የምንለው። ስለዚህ ቀጥታ ከአንባቢ ፊድባክ ያገኛል ደራሲው ወይ ተርጓሚው። ሰው በዛ ወቅት የሚያገኛቸውን ገንቢ ሀሳቦች ካሉ ከቃላት ግድፈት ጀምሮ ሊሆን ይችላል፣ ሰዋሰው ሊሆን ይችላል። የሆነ እንትን እኛ አይተነው እንደ አንባቢ ማለት ያኔ መጽሐፍ ሲሰራ ጸሐፊው የጻፈበት አርታዊ ይኖራል ምናምን እነሱ አልፏቸው አንባቢ ጋር ሲደርስ ደግሞ የሚሰማ እንትን አለ። ሰው እኛ እንዳልኩሽ 20 ሰው ሲያነበው 20 ቪው ነው እና ከዛ በላይ ቪው ነው። የተለያየ አመለካከት ነው፣ የተለያየ እይታ ነው ያለን። ስለዚህ ምናልባት በዚህ ውይይቶች ላይ እነሱን ስለምንጋብዛቸው ከሰሙ ካዩት ያን ነገር ምናልባት የቀጣዩ ህትመት ላይ እንዲስተካከል እንዲሻሻል ወይም ደግሞ ሆነ ተብሎም ከሆነ በዛው እንዲታለፍ ይሄን አስተዋጽኦ ለማድረግ እየሞከርን ነው።
አውትሳይደር ምናምን ብሎ የተረጎሙት ገና ከመግቢያው ጀምሮ ምንድነው የሚለው እናቴ ሞተች ብሎ ነው የሚጀምረው። ያ ደግሞ ሚስ አንደርስታንድ ተደርጓል ማለት ነው። ማማንስ ነው የሚለው ያ የሚሆነው ምንድነው እማዬ ሞተች ብሎ ነው የሚጀምረው ስራው ማለት ነው። እማዬ የሚለውና እናት የሚለው መሀል ያለው ልዩነት ምንድነው? ማርሳውልት ካራክተራችን የሚነግረን ነገር ስላለ ነው። ወደ ውስጥ ስንገባ በጣም በቃ ቤስት የሚባል ኦፕኒንግ ያለው መጽሐፍ ነው። እማዬ ሞተች ምናልባት ትናንት ይሆናል አላውቅም ብሎ ነው የሚጀምረው እና በዚህ መንገድ የሚገልጸው እሺ ራስን አስታውቅና እንጀምር። እሺ ዮሐንስ ገበየው እባላለሁ። የህዳግ ቡክ ክለብ አባል ነኝ። ሲጀመር ጀምሮ ኢቮልቭ አድርጌያለሁ። 2 ዓመታችን አንድ ላይ ከተጓዝን ከመጀመሪያ እስካሁን ድረስ እንግዲህ አብረን እየሰራን ነው ማለት ነው። እንግዲህ 2 ዓመት ማለት ቀላል አይደለም እና ምን አይነት ቻሌንጆች ነበሩ ስትጀምሩ የነበረው አካባቢ ላይ? በተለይ አንዳንድ ነገር መጀመር አይደለ ከባድ የሚሆነው እሱ እንድታጫውተኝ ደስ ይለኛል። በቀላሉ እንደዚህ መሰባሰብ ያስቸግር ነበረ። ሰምሃው ቁጥራችን ትንሽ ነበረ መጀመሪያ አካባቢ። ከዛ ግን ያው አንዳንድ ቻሌንጆች አሉ፣ ግን እነሱንም ቢሆን አልፈናቸው አሁን ላይ እንደምታየው በዛ ብለን ውይይታችን እያደረግን ነው ማለት ነው። ብዙ ጊዜ በየወሩ አንድ መጽሐፍ ነው የሚመረጠው። ከዛ በኋላ የመጽሐፉ ላይ ነው ውይይት የምታደርጉት እና መጽሐፉ በሚመረጥበት ሰዓት ላይ እንዴት ነው የመጽሐፍቶቹን አይነቶች አንባቢው ነው የሚያመጣው ወይስ ደግሞ ከቤቱ የሚዘጋጁ ከክበቡ ከራሱ እነዚህ ላይ ውይይት ብናደርግባቸው ተብሎ የሚመረጡ ወይ የሚዘጋጁ መጽሐፍቶች አሉ? አብዛኛውን የምናደርገው በቤቱ ድምፅ ነው። ቤቱ ነው የሚወስነው ማለት ያው የዛ ቀን የመጀመሪያውን ፕሮግራም ላይ የተገኘ ሰው ለሁለተኛው ለሚመረጠው መምረጥ ይችላል ማለት ነው። ከዛ ብዙሃኑ በወሰነው መጽሐፍ ላይ እናወራለን፣ በደንብ እንፋጭበታለን። የተለያዩ ሀሳቦች ይሰነዘራሉ። ይጠቅማል ብለን የምናስባቸውን እንይዛለን ማለት ነው። ቤቱ ነው የሚመርጠው ማለት ነው። ለጠየቅሽኝ ጥያቄ የሀሳቦች መፋጨት ወይም ደግሞ የሀሳቦች ሙግቶች ሲነሱ እንዴት ነው አንዱን ከሀሳብ ወደ አንዱ ሀሳብ አስማምታችሁ የምትቀጥሉት? ላይክ ውይይት ስለሆነ ወደ ክርክር የሚሄድበት መንገድ አይኖርም። በብዛት ውይይት ሲሆን አንዳችን የሌሎቻችንን ሀሳብ ለመስማት ነው የምንመጣው። ከዛ በኋላ የተለያዩ ሀሳቦችን እናደርጋለን፣ ኮንስትራክት አድርገን የሚጠቅመንን ነገር ይዘን እንሄዳለን ማለት ነው። እዛ ላይ የሚነሱ ሀሳቦች ሁሉም ትክክል ናቸው ወይም ደግሞ ሁሉም ስህተት ናቸው ማለት ስላልሆነ ሁሉም የራሱን ሪፍሌክሽን ነው የሚያስቀምጠው። አንድን መጽሐፍ አንብበሽው ለ10 ሰው ብትሰጫቸው ወይም 10 ሰው አንብቦ ብታያቸው 10ሩም የተለያየ አይነት ዳይሜንሽን ነው የሚኖራቸው። በቃ የሁሉም እይታ እከሌ ከዚህ አንጻር ነው ያየው ብለን ነው እንጂ የምንወስደው ልክ አይደለም ምናምን የሚል አይነት ሀሳብ ስለማይኖር እነዚያን ሀሳቦች እንደዛ ነው የምናስታርቃቸው። ወደ ጭቅጭቅ የመሄድ እድላቸው በጣም አነስተኛ ነው። አይሄዱም እስካሁን ባለን። አዲስ ሰውስ ደግሞ ብዙ ጊዜ አሁን በየወሩ በየጊዜው አዳዲስ ሰዎች ጆይን ሊያደርጉ ይችላሉ። የማንበቡ ልምድ ከፍ ያለ አባል ሊመጣ ይችላል። የማንበብ ደረጃው ደግሞ ገና ከዜሮ በእናንተ አይቶ ተነሳስቶ ልቀላቀላቸው ብሎ ሊመጣ የሚችል ሰው ይኖራል። ስለዚህ እንደዚ አይነት ሀሳቦችን እንዲሰጥ እንዲሁም ደግሞ መጽሐፍቶችን እንዲያነብ በሚመጣበት ጊዜም ነፃነት ተሰምቶት ሀሳቡ እንዲሰጥ የምትጠቀሙት ቴክኒክ ወይ ለየት ያለ መንገድ ካለ እሱም ታጫውተን። በተቻለን አቅም አክቹዋሊ እንደ አጋጣሚ ሆኖ የተሰባሰብነው ሰዎች ራሱ በጣም የሆነ ቫራይቲ ያለበት ነገር ነው። አንደኛው በጣም ከፍ ያለ ሀሳብ ሊያነሳ ይችላል። አንደኛው ደግሞ በዚህ መንገድ ነው የተረዱት ብሎ ሌላ አይነት ሀሳብ የሚያነሳ ሰው ስላለ ሰምሃው አዲስ ለሚመጣ ሰው ዝንቅ መሆኑን ነው የሚያገኘው እና ኦኬ ስለዚህ እዚህ ጋር እኔም የሆነ ነገር አድ ባደርግ ችግር የለውም ብሎ እንዲያስብ ነው የሚለው ራሱ ቫይቡ ራሱ የሚጋብዘው ማለት ነው። ሞስት 2 ዓመት ስንል አዲስ የመጣ ሰው ሀሳብ ሳያወራ የሚሄድበት አጋጣሚ አነስተኛ ነው። አብዛኞቹ ያወራሉ። ያው ኢንቫይሮንመንቱ የሚከብድ ነገር ስለሌለው ነው ማለት ነው። አሁን የተሰቀለም አይነት ስለማይሆን ነው። እንግዲህ ቅድም በመግቢያችንም ላይ ሀሳብ ስትሰጥ እያየንም ነበረና ማንበብ ለአንተ ምን ጠቅሞሃል ወይም ደግሞ በማንበብ ይሄን አትርፌያለሁ የምትለው ነገር ካለ? ሰምሃው በቃ አሁን ይሄኛውን ጆ ፈጥሮታል ብዬም አስባለሁ። ማለት በቃ ነገሮችን በብዙ መንገድ እንዳይም አድርጎኛል። ከዚህ በፊት እንደሚወራው ወይም ይሄ ማንበብ ሙሉ ሰው ያደርጋል ምናምን ሳይሆን ሰምሃው ስታነቢ ዳይሜንሽንሽ ይሰፋል፣ ራሽናል የመሆን እድልሽ ይሰፋል። ያው የሰው ልጅ ዩኒቨርሳል የሆነ ማንነት ያለው ግለሰብ መሆኑን ታገኛለሽ እና ኤኒቲንግን ማላመድ ትችላለሽ። ከኤኒቲንግ ጋር መኖር ትችላለሽ። ከእንስሳ፣ ከአትክልት፣ ከአፈር፣ ከአየር፣ ከማህበረሰብ፣ ከህብረተሰብ ከምንም ነገር ጋር ራስሽን አዳፕት አድርገሽ እንድትኖሪ ነው የሚያደርግሽ። ኦፕን ነው የሚያደርግሽ በብዛት ማለት ነው። ማንበብ ያንን ነው እንግዲህ ያደረገኝ ማለት ነው።